ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የመጀመሪያውን ጉዳይ እንመልከት። የሪያል ማድሪድን ካዝና በሚሊዮን ዩሮዎች የሚሞላውን ጉዳይ እናንሳ። እንግዲህ ማድሪድ የአካዳሚ ብዙ ተጫዋቾች እንዳሉትም እየተመለከት ነው። እናንሳይን ጉዳይ ልክ ነው። ምሳ ትላንትና የሪያል ማድሪድ አንድ ተጫዋች ወደ ፉልሃም ተዘዋውሯል። መነሻ እሱ ነው። ግን በጠቅላላው ሪያል ማድሪድ በዚህ የዝውውር ጊዜ ከክለቡ አካዳሚ የሪያል ማድሪዱ ፕሬዚደንት ፍሎረንቲኖ ፔሬዝ የዓለም ምርጡ ነው የሚሉት የሪያል ማድሪድ አካዳሚ ላ ፋብሪካ የሚሉት ስፔኖቹ እና የሪያል ማድሪድ ደጋፊዎችን በዚህ መጣሪያ ስም ነው የሚጠሩትና እሳቸው የዓለም ምርጡ ነው ብለዋል። በአብዛኛው ፖለቲካዊ ንግግር ይመስላል የዓለም ምርጡ አካዳሚ ነው ማለት። ምክንያቱም ብዙ ጊዜ የዛ ቡድን የዛ አካዳሚ ተጫዋቾች ዋናው ቡድን አድገው ከፍ ያለ ትርጉም ያለው በቡድኑ ስኬት ላይ የሚጠቀስ ሚና ሲኖራቸው የበለጠ ብዙ ጊዜ ያ ክለብ በጣም አስደናቂ አካዳሚ አለው ይባላል። ለምሳሌ ዛው ስፔን ውስጥ ባርሴሎና የቅርብ ዓመታት የላሊጋ ድሎች ውስጥ ይሁን በስፔን ብሔራዊ ቡድን የዓለም ዋንጫ ድል ውስጥ ይሁን ከዚህ በፊት የስፔን ብሔራዊ ቡድን ባገኛቸው ሌሎች ስኬቶችም ይሁን ባርሴሎና ራሱ ባሳካቸው የሀገር ውስጥና ኢንተርናሽናል ስኬቶች ላይ ብዙ ጊዜ ላማሲያ ሲጠቀስ እንሰማለን። ምክንያቱም ላሚን ያማል ይሁን ጋቪ ይሁን ወይ ኩባርሲ ይሁን ወይ ሌሎች ተጫዋቾች ከአካዳሚ ወጥተው በዋናው ቡድን ውስጥ ብዙ ጊዜ ሲጫወቱ ስለምናያቸው ነው። ለዚህ ነው የሰውየው አስተያየት ከአንድ ዓመት በፊት በተሰጠበት ጊዜ የበለጠ ፖለቲካል አስተያየት ነው። ምክንያቱም ፍሎረንቲኖ ፔሬዝ የእሳቸውን ኢንስቲትዩሽን ወይም ሪያል ማድሪድን በሁሉም መስክ የዓለም ቁጥር አንድ ነው ብለው መጥራት ስለሚወዱና እንደዛ እንዲገመት ስለሚፈልጉ ካልሆነ በስተቀር ይሄኛው ንግግራቸው እንኳን የሚያጠራጥር ነገር አለው። ላፋብሪካን የዓለም ምርጡ አካዳሚ ለማለት አይቻልም፣ ግሎባል ቤንችማርክ ነው ለማለት አይቻልም የሚል ክርክር የሚያቀርቡ ሰዎች አሉ። ግን እሳቸው ቁጥር ጠቅሰዋል። የዓለም ምርጡ አካዳሚ ነው ላፋብሪካ ሲሉ አንድ የጠቀሱት ቁጥር ነበር። ከአንድ ዓመት ተኩል በፊት ነው ይህንን ንግግር ያደረጉትና 191 ተጫዋቾች በሪያል ማድሪድ አካዳሚ ውስጥ ያለፉ ተጫዋቾች አሁን በፕሮፌሽናል ሊጎች እየተጫወቱ ነው። ስለዚህ እንደዚህ በብዙ ቁጥር ተጫዋቾች የሚያፈራ አካዳሚ በምድሪዱ የለም፣ በዓለም ላይ የለም። ስለዚህ ቁጥር አንድ ነን አሉ እና ይሄ ቁጥር በአንድ በታወቀ ትልቅ ካምፓኒ ሲአይኤስ ፉትቦል ኦብዘርቫቶሪ በሚባል አንድ ተቋም በጣም የተዘረዘረ ዴታ በመያዝ የሚታወቅ ስዊዘርላንድ ውስጥ መቀመጫውን ያደረገ ተቋም ትክክል ነው ብሎ ጠቅሶታል። ከዚህኛው የውድድር ዘመን በፊት ለምሳሌ በአምስቱ ትልልቅ የአውሮፓ ሊጎች በአካዳሚ ብዙ ተጫዋቾች ያፈራውና በእነዚህ ሊጎች ውስጥ እንዲጫወቱ ያስቻለው የሪያል ማድሪድ አካዳሚ ነው ይላል። ስለዚህ የፍሎረንቲኖ ፔሬዝን አስተያየት ከእንደዚህ በዚህኛው እሳቸው ባዩበት አንግል የምታዩ ከሆነ ስህተት ነው ልትዩ አትችልም። በቁጥር ይታገዛል። በቅርብ ጊዜ ይሄኛው ዓመት ከገባ በኋላ ነው ባርሴሎና የበለጠው። ባለፈው ሳነሳው ነበር ስለ ላማሲያ ጥቂት አጠር ያለ ፕሮግራም በሰራንበት ጊዜ በአምስቱ የአውሮፓ ሊጎች እዛው ባርሴሎና ውስጥ ያሉትን ተጫዋቾች ጨምሮ 9-10 ተጫዋቾች አሉ። 41 ተጫዋቾች በአምስቱ የአውሮፓ ሊጎች ይጫወታሉ ከባርሴሎና አካዳሚ ወይም ላማሲያ ከሚባለው የወጡ ተጫዋቾች እና ባርሴሎና አሁን ቀድሞታል። ግን ባለፉት በርካታ ዓመታት የሲአይኤስ ሪፖርትም ሲወጣ ሌሎችም እንዲህ አይነት ዴታዎችን የሚይዙ ተቋማት ሪፖርት በሚያወጡበት ጊዜ ሶስት ክለቦች ብዙ ጊዜ ሲጠቀሱ እንሰማ ነበር። አንደኛው ሪያል ማድሪድ ነው፣ ሌላኛው ባርሴሎና፣ ሶስተኛው ሊዮን። ሶስቱ አካዳሚዎች ብዙ ተጫዋቾች በአምስቱ የአውሮፓ ሊጎች የሚጫወቱ ተጫዋቾችን በማፍራት የሚታወቁ ናቸው። ግን አይ ቲንክ የአንድ አካዳሚ አንደኛው ስኬት ግን በዋናው ቡድን ውስጥ ምን ያህል ተጫዋቾች ትርጉም ያለው ሚና ይኖራቸዋል የሚለው ይመስለኛል። ሪያል ማድሪድ በዛ ብዙ እድለኛ አይመስለኝም። አሁን የሪያል ማድሪድ አካዳሚ ውስጥ
አሁን እንግዲህ ጋርሲያ ወደ ፉላም የተዘዋወረው ተጫዋች እሱ ነው ፕሮሚነንት የነበረው በቅርብ ጊዜ። እሱም ጀማሪ ተጫዋች አልነበረም፣ ሁልጊዜ የሚጀምር ተጫዋች በሻቢ አሎንሶ ስር ያኔ ኪሊያን ምባፔ ህመም ገጥሞት በነበረበት ጊዜ ከአንድ ዓመት በፊት በዓለም የክለቦች ዋንጫ ላይ በጣም ጠቃሚ ጎሎችን ሲያስቆጥር የነበረና ሪያል ማድሪድ ካሉት የአጥቂ አማራጮች ለየት ያለ ፕሮፋይል ያለው ተጫዋች ይመስል የነበረው ተጫዋች እሱ ነው። ግን ሁልጊዜም ቢሆን ያው ምባፔ ሲመለስ ቦታው ለኪሊያን ምባፔ መተው ግድ ነበር፣ ምንም ንጽጽር በሁለቱ ተጫዋቾች መካከል ስለሌለ ማለት ነው። አሁን ሪያል ማድሪድ የፕላን ቢ ተጫዋች አምጥቷል። ለምሳሌ በዚህኛው የዝውውር ጊዜ ካርሎስ ኤስፒ የሚባል በጣም ረጅም የሆነ የበለጠ የታርጌት ማን ባህሪ ያለው በጨዋታ ውስጥ በጠቅላላ በጨዋታ ውስጥ ብዙ ማይሳተፍ ክሮሶች የሚያጠቃ በጭንቅላቱ ብዙ ጎሎች የሚያስቆጥር በተጠናቀቀው የውድድር ዘመን ሌቫንቴን በላሊጋ ባቆየበት ጊዜ በጣም ከፍ ያለ ድርሻ የነበረውና በ5 የአውሮፓ ሊጎች በ90 ደቂቃ ካሰላሹ ቁጥር 1 በጭንቅላት ብዙ ጎል የሚያስቆጥር አይነት ሌላ ፕሮፋይል ያለው ተጫዋች አምጥተዋል። እንግዲህ ጋርሲያ ያላቸው ጭምር ጋርሲያን እንኳን ለፕላን ቢ በበቂ መጠን አያምንም ሪያል ማድሪድ እና ተጫዋቹ አልቫሮ አርቤሎዋን ተከትሎ ወደ ፉልሃም ሄዷል። ከፋይናንስ አንጻር ካየሽው ግን ለሪያል ማድሪድ በጣም ትልቅ የገቢ ምንጭ ሆኗል። ለምሳሌ ቼልሲ፣ ማንቸስተር ሲቲን በእንግሊዝ በቅርብ ጊዜ እንዳየናቸው አይደል እንደ ኮል ፓልመር አይነት ተጫዋቾች ወይም ሌሎች በርካታ ተጫዋቾች ማንቸስተር ሲቲ በቅርብ ጊዜ ያዘዋወራቸውና ብዙ ሚሊዮኖች ያገኘባቸው የሂሳብ ባላንስ ለማስተካከል የተጠቀመባቸው በተጣራ ወጪ ባለፉት 5 ዓመታት ማንቸስተር ሲቲ ገንዘብ ያወጣል እንደ ሌሎቹ ትልልቅ ክለቦች ሁሉ፣ ግን በጣም ጥሩ ሻጭም ነው ደግሞ። ግን አብዛኞቹ የሚሸጡ ተጫዋቾች ደግሞ ከማንቸስተር ሲቲ አካዳሚ የሚወጡ ተጫዋቾች ናቸው እና በዋናው ቡድን ውስጥ ልክ እንደ ፎደን ዘለቄታ ያለው ቆይታ ላይኖራቸው ይችላል። ኒኮ ራይሊም ሌሎችም ተጫዋቾች አሉ በዋናው ቡድን ውስጥ እየተጫወቱ ያሉ። የሜዳ ውስጥ የስፖርት ስኬት ብለን ላንጠቅሰው እንችል ይሆናል፣ ግን ትልቅ የፋይናንስ ስኬትም ነው። ቼልሲም እንደዚህ አይነት ነው። ቼልሲ ለነገሩ ከአካዳሚ የሚወጡ ተጫዋቾችን ብቻ ሳይሆን በጠቅላላው በፕሌየር ትሬዲንግ ተጫዋች በመሸጥ በመግዛት እንደዚህ በጣም የተዋጣለት። ስለዚህ ለአምስተኛ ተከታታይ ዓመት በእያንዳንዱ የዚህኛው የዝውውር ወቅት ላይ በትንሹ 200 ሚሊዮን ፓውንድ ቢያወጣም በዛው ልክ ደግሞ ልክ በዚህኛው የዝውውር ጊዜ እንዳየነው ከተጫዋቾች ሽያጭ ብዙ ገንዘብ ያገኛል እና ሪያል ማድሪድም በቫልዴቤባስ በሰለጠኑ ግን በዋናው ቡድን ውስጥ የደቂቃ ዋስትና የሌላቸውን ተጫዋቾች በመሸጥ ግን መጀመሪያ በግማሽ ብቻ በመሸጥ ወይም 50% የሚሆነውን የተጫዋቾቹን የኢኮኖሚ መብት እዛው ሪያል ማድሪድ ውስጥ በማስቀረት ነው ብዙ ትርፍ እያገኛሉ። አሁን የጋርሲያ ዝውውር ቀጥታ ከሪያል ማድሪድ ወደ ፉልሃም የተደረገ ዝውውር ነው። ግን አብዛኞቹ ዝውውሮች እንደዚህ አይደለም። ቀጥታ ከሪያል ማድሪድ ወደ ሌላ ክለብ የመሄድ ዝውውር አይደለም። የአብዛኞቹ ዝውውሮች በተለይ ብዙ ገንዘብ ያገኘባቸው ዝውውሮች ምን ማለት ነው? በወረቀት ደረጃ ሁሉም የሚያተርፍበት ነው። ገዢው ክለብ ውስን የኢኮኖሚ አቅም ያለው ብዙ ሚሊዮኖች ከፍሎ ተጫዋቾች ማዛወር የማይችል ክለብ ይሆናል። ስለዚህ በዓለም ላይ ከታወቀ የልምምድ ፕሮግራም ካለው አካዳሚ የወጣ ተጫዋች ያገኛል። ከሪያል ማድሪድ አካዳሚ የወጣ በጣም ጥሩ ኮቺንግ ያገኘ በሪያል ማድሪድ ስነ ልቦና ያደገ ተጫዋች ያገኛል። ከዛ በተጫዋቹ ይጠቀማል፣ ያጎለብተዋል። ከዛ በኋላ ለወደፊቱ በዝውውርም ገንዘብ ያገኙበታል፣ ግን ስፖርታዊ የሜዳ ውስጥ ጥቅምም ያገኙበታል። ተጫዋቹ ደግሞ በሪያል ማድሪድ ዋናው ቡድን ውስጥ ቡድኑ ባለው ጥራትና በስብስብ ውስጥ ባሉት ግዙፍ ስሞች ምክንያት ደቂቃ አያገኝም። ስለዚህ የሚጎለብትበት ወይም ዴቨሎፕ የሚያደርግበትን መሸጋገሪያ ክለብ ያገኛል። እንደገና ወደሚቀጥለው ስቴፕ ከመሄዱ በፊት መሸጋገሪያ ክለብ ያገኛል። ልክ እንደ ቪክቶር ሙኞዝ አይነት ማለት ነው። ቪክቶር ሙኞዝ ከሪያል ማድሪድ ወጣ፣ ወደ ኦሳሱና ሄደ፣ 1 ዓመት ዴቨሎፕ አደረገ። አሁን ያለው ሊቨርፑል ውስጥ ነው። ወደሚቀጥለው ስቴፕ ከመሄዱ በፊት ጥሩ የመሸጋገሪያ እንደ ተጫዋች ደግሞ በጣም የሚያስፈልግሽ ነገር በተለይ በጣም ወጣት ተጫዋቾች ሲሆኑ ደቂቃ የመጫወቻ ጊዜ እድል ነው የሚፈልጉት። ስለዚህ ተጫዋቾቹም ያተርፋሉ። ሪያል ማድሪድ ደግሞ የተጫዋቾቹ ቫሊዩ ኢንክሪዝድ ይሆንለታል ወይም ያድግለታል። ለምን? ተጫዋቾቹን ሲሸጥ 50% ብቻ ነው የሚሸጣቸው ወይ 50% የሚሆነውን የተጫዋቾቹን የኢኮኖሚ መብት ያቆያል። ይህንን በማድረግ በጣም ለየት ያለ ይመስለኛል ሪያል ማድሪድ ከሌሎች ክለቦች። እንዲህ አይነት ሞዴል የሚከተል ተነጻጻሪ ክለብ ማስታወስ አልቻልኩም። የኢኮኖሚ መብት ማስቀረት የተጠበቀ ሆኖ የተጫዋቹን እሴት ማስቀረት እንደተጠበቀ ሆኖ ግን በዚህኛው መደበኝነት ግን ሌላ የሚያደርግ ሌላ የአውሮፓ ክለብ ማስታወስ አልቻልኩም። ለምሳሌ በዚህኛው የዝውውር ጊዜ ብቻ አሁን ባልኩት መንገድ
ተጫዋቹን ሪያል ማድሪድ ለሆነ ክለብ ይሸጠዋል። ሲሸጠው ግን በ50% ብቻ ነው የሚሸጠው። የተጫዋቹን ኦነርሺፕ ወይ ባለቤትነት 50% ለራሱ ያስቀራል። ለምሳሌ የዛሬ 4 ዓመት በዚህኛው የዝውውር ጊዜ ከላትሲዮ ወደ ኤሲ ሚላን ወደ ሩበን አሞሪም ኤሲ ሚላን የተዘዋወረ አንድ ልጅ አለ ማሪዮ ጊላ የሚባል እና ሪያል ማድሪድ የዛሬ 4 ዓመት ተጫዋቹን ለላትሲዮ ሲሸጠው 6 ሚሊዮን ነበር የሸጠው እና 50%ን ነው የሸጠው። ስለዚህ ላትሲዮ ለወደፊቱ የሚሸጠው ከሆነ ተጫዋቹን ያችን 50% ዝውውር ለሪያል ማድሪድ መክፈል አለበት እና ኦፍ ኮርስ ላትሲዮ ሸጠው ተጫዋቹን የሸጠው 30 ሚሊዮን። ስለዚህ ሪያል ማድሪድ 15%ን ወይም ማነው 50%ን 15 ሚሊዮን ዩሮን ይወስዳል ማለት። እንዲህ አይነት ዝውውሮች ማለት ነው። ለምሳሌ ከቪክቶር ሙኞዝ ዝውውር 20 ሚሊዮን አግኝቷል። በዚህኛው የዝውውር ጊዜ ብቻ 20 ሚሊዮን ዩሮ አግኝቷል። ለካርሎስ ኤስፒ የከፈሉትን ገንዘብ ኢፌክቲቭሊ ከዚህ ተጫዋች ዝውውር አግኝተዋል ማለት ነው። ልጁ መጀመሪያ የባርሴሎና አካዳሚ ውስጥ ነበር። ከዛ ወደ ሪያል ማድሪድ አካዳሚ ተዘዋወረ። ጥቂት የመሰለፍ እድል በካርሎ አንቼሎቲ ጊዜ ተሰጥቶት ነበር። ከዚያ በኋላ ወደ ኦሳሱና ሸጡት እና የሸጡት በ5 ሚሊዮን ዩሮ ብቻ ነው እና ኦሳሱና በጣም ጥሩ መሸጋገሪያ ሆነ ለዚህ ተጫዋች። እዛ ጎለበተ ብቻ ሳይሆን የዓለም ዋንጫ ያሸነፈው የስፔን ብሔራዊ ቡድን ስብስብ ውስጥ የቡድኑ አባል ነበር። የመጫወት እድል አላገኘም እንጂ የስፔን የዓለም ዋንጫ ሻምፒዮን ስብስብ አባል የነበረ የዓለም ዋንጫ የአሸናፊነት ሜዳሊያ ያለው እዛ ኦሳሱና በነበረበት ጊዜ የመጫወት እድል ሲያገኝ በጨዋታ ባህሪው ከቪኒሺየስ ጁኒዮር ጋር የሚመሳሰል የሚነጻጸር ሳይሆን ወይም በቪኒ ደረጃ ያለ ተጫዋች ሳይሆን ግን የጨዋታ ስታይሉ፣ ቨርቲካሊቲው፣ በተደጋጋሚ ድሪብል ማድረጉ፣ ሪፒቲሽኑ በተለይ ከቪኒሺየስ ጋር በጣም የሚመሳሰል ተጫዋች ሆነና ባርሰሎና መልሶ ሊያመጣው ይፈልጋል። ችግሩ 50% የሚሆን የተጫዋቹ የኢኮኖሚ መብት የሪያል ማድሪድ መሆኑ ነው። ሪያል ማድሪድ ደግሞ ለባርሰሎና ተጫዋቹን መሸጥ ላይፈልግ ይችላል። ከዚህ በፊት ሳሙኤል ኤቶ ላይ የተሰራው አይነት ስህተት መስራት። እንግዲህ ሳሙኤል ኤቶ ወደ ሪያል ማዮርካ ተሸጦ ነበር። ከሪያል ማዮርካ ወደ ባርሰሎና ሲዘዋወር ከሳሙኤል ኤቶ ዝውውር ከተገኘው የዝውውር ገንዘብ ግማሽ ሄደ ወደ ሪያል ማድሪድ። ግን ስህተት ነበር። ምክንያቱም ኤቶ በጣም ትልቅ ተጫዋች ነበር ለባርሰሎና። በፍራንክ ራይካርድ ጊዜ ከስንት ዓመት በኋላ ዋንጫዎች 6 ዓመት ባርሰሎና ዋንጫ አላሸነፈም፣ ምንም አይነት ዋንጫ። እንደገና ማሸነፍ በጀመሩበት ጊዜ ከዓለም ምርጥ 9 ቁጥሮች መካከል አንደኛው ነበር። ላሊጋዎች አሸንፈዋል፣ 2 ቻምፒየንስ ሊጎች አሸንፎላቸዋል። በጣም የተዋጣለት ዝውውር ነው የነበረው። ስለዚህ ባላጋራ ቡድንን ማጠናከር ማለት ነው። ዲናይ ማድረግ ይችል ነበር ሪያል ማድሪድ ያንን ዝውውር። የሪያል ማድሪድ ተጫዋች ነበር መጀመሪያ ከካሜሮን እኮ በቀጥታ ሄደው ወደ ሪያል ማድሪድ ነው። የሪያል ማድሪድ አያያዝ በብዙ መንገድ ትክክል አልነበርም። እሱ የያዘበትን ሁኔታ ስቶሪውን ምኑን ስታይ ገና ወደ ማድሪድ ኤርፖርት ሲደርስ የሚቀበለው የሪያል ማድሪድ ወኪል እንኳ ወይም ልዑክ እንኳ አልነበረም። ስለዚህ እንዲህ አይነት ስህተት ላለመስራት ምናልባት ለባርሰሎና ተጫዋቹን ለመሸጥ ፍቃደኛ ላይሆን ይችላል ተባለ። ግን የባርሰሎና ስም ከቪክቶር ሙኞዝ ጋር መነሳቱ ብቻውን የሚነግረን አንደኛው ነገር ተጫዋቹ ተሰጥኦ አለው፣ የሚፈልገው የሚጎለበትበት እድል፣ ጥሩ አሰልጣኝ እና ደቂቃዎች ነበር። በአንድ ዓመት ጎለበተ ተጫዋቹ። ከዛ ወደ ኒውካስል ሊዘዋወር ነው ተባለ። ያለቀ መስሎ ነበር፣ ግን ሊቨርፑል አስፈረመው ተጫዋቹ። ሪያል ማድሪድ ከዚህ ተጫዋች ዝውውር 20 ሚሊዮን ያገኘው ኦሳሱና በ40 ሚሊዮን ለሊቨርፑል ስለሸጠው። ከአመት በፊት ግን ሪያል ተጫዋቹን 50% የሚሆን የኢኮኖሚ መብቱን የሸጠው በ5 ሚሊዮን ዩሮ ብቻ ነበር። ከዛ ተጫዋቹ በጣም ጥሩ እድገት ሲያሳይ ከዚህ ተጫዋች ዝውውር እንግዲህ በጣም ከፍተኛ ገንዘብ 20 ሚሊዮን ዩሮ አገኘ ማለት ነው። ሁለት ወደ ፕሪሚየር ሊግ የመጡ ሌሎች ተጫዋቾች አሉ። ከፓላሲዮስ እና ከጋርሲያ በፊት ወደ ፉልሃም ከመጡት ተጫዋቾች በፊት እንግዲህ አሁን ቲያጎ ፒታርችም ወደ ፉልሃም ሊመጣ ይችላል እየተባለ ነው። ባለፈው የውድድር ዘመን በአልቫሮ አርቤሎዋ ብዙ የመሰለፍ እድል ያገኘ ነበር። አማካይ ትልልቅ ጨዋታዎች ላይ ሲጫወት ጭምር የምናስታውሰው ቲያጎ ፒታርች የሚባል ተጫዋችም ሊመጣ ይችላል እየተባለ ነው። እንግዲህ 3 ተጫዋቾች በአንድ ጊዜ ሊወስድ ነው ማለት ነው አልቫሮ አርቤሎዋ። ግን ከዛ ውጪ ወደ ቦርንመዝ የሄዱ 2 ተጫዋቾች አሉ። አንደኛው አልቫሮ ሮድሪጌዝ፣ ሁለተኛው አሌክስ ሂሜኔዝ የሚባሉ ተጫዋቾች ናቸው። ከነዚህ ተጫዋቾች ሽያጭም በተመሳሳይ ሁኔታ ከሁለቱ 25 ሚሊዮን አግኝቷል ሪያል ማድሪድ። እንግዲህ 4 ተጫዋቾች ናቸው። እነዚህ 4 ተጫዋቾች በሪያል ማድሪድ ተደምሮ ከ20 በታች ጨዋታ ነው ያደረጉት ለሪያል ማድሪድ ዋናው ቡድን። ስለዚህ ስኬቱ ስፖርታዊ ስኬት ላይሆን ይችላል። በሪያል ማድሪድ አካዳሚ ውስጥ ጎለበቱ፣
ለዋናው ቡድን መጫወት ጀምሮ ልክ እንደ ፈርናንዶ ኢየሮ ወይም እንደ ራውል ወይም እንደ ጉቲ ወይም እንደ ካሲያስ ወይ እንደዚህ አይነት ላይሆን ይችላል። አይዲያሊ እንደዛ ነው የምትፈልጊው። በክለብ አካዳሚ ውስጥ ያደገ ተጫዋች ሁሉም ተጫዋች መቼስ ወደ ዋናው ቡድን ሊመጣ አይችልም። እንደዛ አይሆንም። በየትኛውም አካዳሚ እንደዛ አይሆንም። በአያክስም አካዳሚ አይሆንም፣ በባርሴሎናም አካዳሚ አይሆንም፣ በአታላንታ አካዳሚ አይሆንም፣ በሌሎች በታወቁ አካዳሚዎችም ጭምር እንደዛ አይሆንም። ያ ይሆን አይደለም። እና ደግሞ ተጫዋቾቹንም ስታያቸው ለሪያል ማድሪድ ዋናው ቡድን ለመጫወት የሚያስችል ችሎታ ወይ በመደበኝነት ለመጫወት የሚያስችል ችሎታ ያላቸው ተጫዋቾችም በእውነቱ አይደሉም። ጥሩ ተጫዋቾች ናቸው። በሌላ መካከለኛ ደረጃ ላይ ባለ ክለብ ጥሩ አገልግሎት ሊሰጡ ይችላሉ። የተዘዋወሩ ያሉባቸውን ክለቦች ካየሽ ከሚላን በስተቀር ሚላንም የድሮ ሚላን አይደለም። የድሮ ሚላን ለመሆን እየጣረ ያለ እንጂ የድሮ ሚላን አይደለም። በተጠናቀቀው የውድድር ዘመን እንኳን የቻምፒየንስ ሊግ ቦታ ናቶ ድራማዊ በሆነ ሁኔታ ነው የቻምፒየንስ ሊግ ቦታውን ያጣው። ግን ከዛ በፊት ደግሞ 8ኛ ሆኖ የጨረሰ ቡድን ሚላን አሁን ስሙ ገናና አስፈሪ ቢሆንም የሮዜኔሪ አስፈሪነት ግን እንደ ድሮ አይደለም። ግን ቀጥሎ የሄዱት ሌሎቹን ተጫዋቾች ካዩናል ወደ ሊቨርፑል ሄደዋል። ኦፍ ኮርስ ሙኞዝ ግን ወደ ቦርንመዝ ወደ ፉልሃም ሌሎች ተጫዋቾች ይሄዱ ያሉት። አሁን ጎንዛሎ ጋርሲያና ዝውውሩን ያጠናቅቃል ተብሎ የሚጠበቅ ሌላ ሴዛር ፓላሲዮስ የሚባል ተጫዋች አለ። እነዚህ በቀጥታ ነው የሚዘዋወሩት ወደ ፉልሃም። የጎንዛሎ ጋርሲያ ተጠናቋል። በድምር 52 ሚሊዮን ዩሮ ነው ሪያል ማድሪድ ከነዚህ ሁለት ተጫዋቾች ዝውውር የሚያገኝ። ግን ምን ያደረገ ለፉልሃም የሸጠው 70% የኢኮኖሚ ራይታቸው ነው። ስለዚህ ለወደፊቱ ጎንዛሎ ጋርሲያ ለምሳሌ በጣም ጥሩ ሆኖ በፉልሃም እሳት የላሰ ተጫዋች ሆኖ ቀጥሎ ወደ ማንቸስተር ዩናይትድ ለመዛወር የሚበቃ ችሎታ ያለው ወደ ማንቸስተር ሲቲ፣ ወደ ሊቨርፑል፣ ወደ ቼልሲ፣ ወደ ሌላ ትልቅ የአውሮፓ ክለብ ለመዛወር የሚያስችል እድገት ካሳየ ለወደፊቱ ሲሸጥ 30% የተጫዋቹ ሽያጭ እንደገና ወደ ሪያል ማድሪድ ካዝና ይመጣል ማለት ሸጠውታል በብዙ ገንዘብ። አሁን ግን ደግሞ ከፊውቸር ሴል 30% ምናምን ይወስዳል። የኢኮኖሚ ራይት አላቸው ከሁለቱም ተጫዋቾች። ግን የሪያል ማድሪድ አንደኛም ሁለተኛም ሶስተኛም ትልቁ ፋይናንሳዊ ስኬት በዚህኛው የዝውውር ጊዜ አሁን የጠቀስኳቸው ተጫዋቾች አይደሉም። ኒኮ ፓዝ ነው። ኒኮ ፓዝ አርጀንቲናዊ ተጫዋች ነው። የሪያል ማድሪድ አካዳሚ ተጫዋች ነበር። ከዚህ በፊት በ6 ሚሊዮን ዩሮ ብቻ ነበር ተጫዋቹን የሸጠው እና ያን ጊዜ የባይባክ ኦፕሽን የሚባል ወይም ተጫዋቹን ሪያል ማድሪድ መልሶ የመግዛት አማራጭ ኮንትራቱ ላይ አኑሮ ነው ተጫዋቹን ለኮሞ የሸጠው። ሄደ ወደ ኮሞ በፋብሪጋዝ ስር ጎለበተ። በጣም የአርጀንቲና ብሔራዊ ቡድን ተጫዋች ነበር። በዚህኛው በቅርብ ጊዜ በተጠናቀቀው የዓለም ዋንጫ ስብስብ ውስጥም ነበር። በእኔ አስተያየት በተጠናቀቀው የውድድር ዘመን ኮሞን ለቻምፒየንስ ሊግ በማብቃት በጣም ከፍተኛ ሚና ያለው ተጫዋች ብቻ ሳይሆን ከፌዴሪኮ ዲማርኮ ጋር የሴሪያ ምርጡ ተጫዋች ነበር። እንደዛ አይነት ደረጃ ላይ የደረሰ ተጫዋች ሆነ። ሪያል ማድሪድ ምርጫዎች ነበሩት። አንደኛው ምርጫ ተጫዋቹን በጣም አነስተኛ በሆነ ገንዘብ በ8 በ9 ሚሊዮን ዩሮ በዚህኛው የዝውውር ጊዜ መልሶ ማስፈረም የሚችልበት እድል ነበር። እንግዲህ ይህ ተጫዋች የዛሬ አመት ቶተናም 70 ሚሊዮን አቅርቦ ተጫዋቹን ለማዘዋወር ኮሞ ውድቅ ያደረገበት። ምክንያቱም ኮሞ በባለቤቶቹ ሀብት ከሄድን ከአውሮፓ በግለሰብ ደረጃ የኮሞን ያህል ሀብታም ክለብ የለም። አዘን ኢንዲቪጁዋል በፊት ፍራንሷ ፒኞ ይባል ነበር የሬኑ ፕሬዚደንት ባለቤት፣ በጣም ሀብታም ሰው ናቸው። ኦንሪ ፍራንሷ ፒኞ። ሮማን አብራሞቪች እንኳን ከሳቸው ያንሳሉ በሀብት። ሮማን አብራሞቪች የቼልሲ ባለቤት በነበሩበት ጊዜ በግለሰብ ደረጃ አሁን የስቴት ክለቦችን ማንቸስተር ሲቲን፣ ፓሪስ ሳን ጀርማን፣ ኒውካስል አይነት ክለቦችን ትተን አንድ ነጠላ ግለሰብ ባለ ሀብት ማለት ነው። እንግዲህ ጄፍ ቤዞስ ሊቨርፑል ላይ ድርሻ እየገዙ ነው። እንደዛ ከሆነ ተወዳዳሪ አይኖራቸውም። ጄፍ ቤዞስ ግን የኮሞ ባለቤቶች ነው በጣም በጣም ሀብታም ናቸው። አንደኛው በቅርብ ጊዜ ህይወታቸው አልፏል። ከወንድማማቾቹ መካከል ሃርቶ የሚባሉት የሃርቶ ወንድማማቾች የሚባሉት ማለት ነው። ስለዚህ ኮሞ በጣም ሀብታም ባለቤቶቹ ሀብታም በመሆናቸው ምክንያት እና ቀርቦ ጥያቄው 70 ሚሊዮን እምቢ ማለት የሚችል ነበር። በ70 ሚሊዮን ተዘዋውሮ ቢሆን ኖሮ ግን 35 ሚሊዮኑን ሪያል ማድሪድ ነበር ያኔም ይወስዶ የነበረው 50% የኢኮኖሚ መብት ስለነበረው ከፊውቸር ሴል ከወደፊቱ ከተጫዋቹ ሽያጭ ያንን ያህል ገንዘብ የማግኘት ስምምነትም ስለነበረው። ሌላኛው ግን አሁን ኒኮ ፓዝ ለሪያል ማድሪድ ዋናው ቡድን ለመጫወት የሚያስችል አቅም ላይ አለ ብሎ ካመነ ግን በየአመቱ 1 ሚሊዮን ዩሮ ብቻ የሚጨምር ምሳሌ ሸጡት። ከዛ ከአመት በኋላ በ6 ነው የሸጡት። ከአመት በኋላ በ7 ብቻ መልሰው መግዛት የሚችሉበት፣ ከ2 አመት በኋላ በ8 ብቻ መልሰው መግዛት የሚችሉበት፣ ከ3 አመት በኋላ በ9 ብቻ
መልሰው መግዛት የሚችሉበት በእያንዳንዱ አመት ሪያል ማድሪድ ተጫዋቹን መልሶ ማስፈረም የሚፈልግ ከሆነ 1 ሚሊዮን ዩሮ ብቻ በሚጨምር ተጫዋቹ በጣም እያደገ የ8 ሚሊዮን ዩሮ ተጫዋች አይደለም፣ ግልጽ ነው። 70 ሚሊዮን በትልቅ የእንግሊዝ ክለብ ጥያቄ የቀረበበት ተጫዋች ነው። እንዴት በጣም ብልህነት ያለበት እንደሆነ ማየት ትችላለሽ። አሁን ለሶስቱም ጠቃሚ ነው ይሄ። ግን አንደኛ ኮሞ 6 ሚሊዮን ብቻ ከፍሎ ቡድኑን የቻምፒየንስ ሊግ ቡድን ያደረገ ተጫዋችን በጣም አነስተኛ በሆነ ገንዘብ አገኘ። በጣም ትልቅ ስፖርታዊ ጥቅም የነበረው ዴቨሎፕ ያደረገው ተጫዋቹ ደግሞ በጣም በግሩም የፋብሪጋዝ ስልጠና ውስጥ ያንን የኮቺንግ ኤክሰለንስ አገኘ። ከዛ ደግሞ ኢንቫይሮንመንቱ ተገኘ፣ ደቂቃ የሚያገኝበት ያለ ጫና የሚጎለብትበት በሪያል ማድሪድ ያለ ስፖትላይት በሌለበት ያ ትኩረት በሌለበት በሰላም ማደግ የሚችልበትን ከባቢ አገኘ። ሪያል ማድሪድ ደግሞ በጣም ትልቅ ኢኮኖሚክ ጥቅም የሚያገኝበት ዝውውር ሆነ እና ቁልፍ ነበር ይሄኛው ክረምት። ኒኮ ፓዝን መልሰው ያመጡታል፣ ደርሷል ብለው ያስባሉ ሪያል ማድሪዶች? ለዋናው ቡድን ለመጫወት የሚሆን አቅም ላይ ደርሷል ብለው ያምናሉ ወይስ የቤሊንጋም የአርዳ ጉለር ተመሳሳይ ቦታ ላይ ነው የሚጫወተው? ምን አይነት ቴክኒካዊ ግምገማ ነው ሪያል ማድሪድ ያለው የሚለው በጣም ፋሲኔቲንግ የነበረ ወይም የሚያጓጓ ምንድነው የሚያደርገው ቀጥሎ ሪያል ማድሪድ ኒኮ ፓዝን የሚለው ጉዳይ የሚያጓጓ የነበረበት። ከዛ በጣም ኮስተር ባለ ሁኔታም ባይሆን ከሌሎች ትልልቅ ክለቦች ጋር አርሰናልን ጨምሮ ኒኮ ፓዝን ይፈልጉታል ተብሎ ሰማን። ኮንክሪት አልነበረም። በኋላ ከዛ ሪያል ማድሪድ ወሰነ። አይ ቲንክ ለዋናው ቡድን አሁን እዛ ቦታ ላይ ብዙ ተጫዋቾች አሉ። ጥሩ ተጫዋች ነው። አዎ ጥሩ ተጫዋች መሆኑን በማመንም ለወደፊቱ የሪያል ማድሪድን መብት ፕሪዘርቭ የሚያደርግ ስምምነት እንደገና አዲስ ስምምነት አድርገው ተጫዋቹን በ60 ሚሊዮን ዩሮ ነው የሸጡት ለኮሞ። ኮሞ እዛው ለማስቀረት 60 ሚሊዮን ዩሮ ከፈለ። ደረጃው እዛ ሆነ ማለት ነው። ተጫዋቹ ግን በ6 ሚሊዮን ብቻ ነው የሸጠው ሪያል ማድሪድ። መልሶ በ8 በ9 ምናምን ማስፈረም ይችል ነበር። ከዛ ወሰነ እና በ60 ሚሊዮን ዩሮ ሸጠው ተጫዋቹ። ከእነዚህ ዝውውሮች ብቻ 170 ሚሊዮን ዩሮ ነው ሪያል ማድሪድ በዚህኛው የዝውውር ጊዜ አሁን ስትደማምራቸው 170 ሚሊዮን ዩሮ ነው ያገኝ እና የሚገርም በጣም ከፍተኛ የዝውውር ገንዘብ ነው። ግን ኒኮ ፓዝን በተመለከተ አንድ ነገር ግን አድርገዋል። የዛሬ አመት ለምሳሌ ሌላ ደረጃ ላይ ደርሶ ደግሞ በቻምፒየንስ ሊግ ምሽቶች አንጸባርቁ። አሁን የተጫዋቾች ዋጋ እንደምታዩ እየናረ ነው። የአንዲዮማንድ የሚባለውን ተጫዋች ተወሳስቧል። አሁን ማክስ አለን ግራዴል እና ጄዚ የሚያስተዳድሩት ሮክ ኔሽን የሚባለው እሱን አሁን የሚወክለው ኤጀንሲ መሀል በጣም ኃይለኛ ጥል ተነስቷል። ዝውውሩን ያጓተተው እሱ ነው። ምን ብዙ ነገር እየሰማን ነው። ግን ከ50 በታች ጨዋታ አድርጎ አሁን 120 130 ምን ይባላል። ኒኮ ፓዝ ምንም ጥያቄ የለውም አሁን ባለው እድገት የዛሬ አመት እንዲህ አይነት ፖቴንሻል ላይ ሊደርስ የሚችል ደግሞ በቻምፒየንስ ሊግ ደረጃ ራሱን በደንብ ማሳየት የሚችል ከሆነ ያ ገንዘብ ቢወጣበት የሚያስቆጭ አይደለም። ከአመት በፊት ሪያል ማድሪድ ለሁል ጊዜው እንዳይጸጸት ተጫዋቹን መልሶ ማግኘት ከፈለገ በ80 ሚሊዮን ዩሮ መልሶ ማስፈረም ይችላል። ብዙ ገንዘብ ነው ኦፍኮርስ፣ ግን ኦልሬዲ 60 ሚሊዮን ሴኪዩር አድርገዋል ከተጫዋቹ። መልሰው ግን ማምጣት የሚችሉበት ስምምነት ግን አላቸው። ከኮሞ በ80 ሚሊዮን ዩሮ መግዛት የሚችሉበት ፈርስት ሪፊውዘል የሚባል መጀመሪያ ሪያል ማድሪድ አይ ይሄንን ኦፕሽን ኤክሰርሳይዝ አላደርግም ብሎ ከወሰነ ብቻ ነው ኮሞ ለሌላ ክለብ ለምሳሌ ተጫዋቹን ሊሸጠው የሚችለው። አርሰናል ዳይነስ ስምምነት ምሳሌ የሴስክ ፋብሪጋስ ኮንትራክት ውስጥ ነበር ፈርስት ሪፊውዘል የሚባል። ሴስክ ከባርሴሎና ሊወጣ በሚወስንበት ጊዜ አርሰናል ተጫዋቹን በ35 ሚሊዮን ፓውንድ ብቻ መልሶ ማስፈረም የሚችልበት እድል ነበር። ከዛ የሴስክ ፋብሪጋዝ ካምፕ የተጫዋቹ ወኪልም የዴቪድ ዲን ልጅ ነው፣ የአርሰናል የቀድሞ ሲኢኦ የነበሩት ሰው። በኋላ አርሰናል አንድ ሳምንት ተሰጠ። አንድ ሳምንት ኮንሲደር የማድረግ ያደል ይሰጥሻልና ቬንገር ተጫዋቹ መልሰው ማምጣት አልፈለጉም። በወጣበት ሁኔታም ደስተኛ አልነበሩም። ሁለተኛ ኦዚል ነበራቸው፣ ሌሎችም ተጫዋቾች ነበሯቸው ተመሳሳይ ካሶርላም ዊልሸርም ራምሴም ነበሯቸው። አላስፈረሙት። ወደ ቼልሲ ሄደና ግን ስኬታማ ነበር በቼልሲ። እንዲህ አይነቱ አሬንጅመንት ፈርስት ሪፊውዛል ይባላል። ኒኮ ፓዝን ሙሉ ለሙሉ አይደለም የተዉት ማለት ነው። መልሰው እንደገና ማስፈረም የሚችሉበት አማራጭ ገንዘብ ተጠቅሶ ጭምር ድርድር ሳያስፈልግ ያንቺን ብቻ ትሪገር በማድረግ መልሰው ማስፈረም የሚችሉበት እድል አላቸው። ስለዚህ ቴክኒካሊ ይሄ ተጫዋች የካንቴራው ወይም የላፋብሪካው የክለቡ አካዳሚ ተጫዋች ነው። እንዲሁ አይነት በሆነ ቴክኒካዊ አነጋገር ቪኒሲየስ ጁኒዮርም ሮድሪጎም የሪያል ማድሪድ አካዳሚ ተጫዋቾች ሊባሉ ይችላል። ብዙ አልስማማም በዚህ
ምክንያቱም ተጫዋቾቹ ወደ ሪያል ማድሪድ ሲመጡ ኦልሬዲ ፕሮፌሽናል ተጫዋቾች ናቸው። ለነ ፍላሜንጎ ለነ ምናምን ለብራዚል ትልልቅ ክለቦች ሲጫወቱ የቆዩ ተጫዋቾች ናቸው። ግን በቴክኒካዊ አነጋገር የምልበት ምክንያት መጀመሪያ አካባቢ ቪኒሲየስ ሳንቲያጎ ሶላሪ ተጫዋቹ ዋናው ቡድን ውስጥ ማጫወት ከመጀመሩ በፊት ዩሌን ሎፔቴጊ ያልተሳካ የአሰልጣኝነት ዘመናቸው ለቪኒሲየስን ብዙ አይተማመኑበትም ነበር። ኦፍኮርስ ደግሞ በጣም ወጣት ነበር፣ 18 ዓመቱ ብቻ ነበር። ረጅም ጊዜ ቆይቷል። እንግዲህ የሪያል ማድሪድ ተጫዋች ሆኖ በኮንትራክት ደረጃ ለ10 ዓመት ቆይቷል። ቪኒሲየስ ወደ ክለቡ ከመጣ በኋላ 8 ዓመት ቆይቷል። ረጅም ጊዜ ነው የቆዩ። መጀመሪያ አካባቢ ግን ለሪያል ማድሪድ የአካዳሚ ቡድን ነበር ይጫወት የነበረው በሁለተኛው ቡድን ውስጥ ያኔ እዛ ነበር ይጫወት የነበረው። በቴክኒካዊ አነጋገር ለክለቡ አካዳሚም የተጫወተ ተጫዋች ነው። ግን ችግሩ ምንድነው? ለእነዚህ ተጫዋቾች ግን ብዙ ገንዘብ ከፍሏል። አሁን የጠቀስኳቸው ተጫዋቾች ገንዘብ የተከፈለባቸው ተጫዋቾች አልነበሩም ሲመጡ። እዛው የማድሪድ አካባቢ ስፔናውያን ናቸው ከኒኮ ፓዝ በስተቀር፣ እሱ አርጀንቲናዊ ነው። ሲመጣ ግን ምናልባት የካሳ ክፍያ ተከፍሎ ካልሆነ በስተቀር በጣም ጥቂት የካሳ ክፍያ በጥቂት ሺህ ዩሮዎች የሚጠቀስ ክፍያ ካልሆነ በስተቀር ብዙ የዝውውር ገንዘብ አልከፈሉበትም። ለነ ቪኒሲየስና ለነ ሮድሪጎ ግን 40 ምናምን ሚሊዮን ዩሮ ከፍሏል ሪያል ማድሪድ። በጣም ውድ ገንዘብ ነው የነበረው። ስለዚህ የራሱን ተሰጦ ዴቨሎፕ አድርጎ በዋናው ቡድን ውስጥ እየተጠቀመ አይደለም። አይ ቲንክ ጉድለት ይመስለኛል ይሄ ተጫዋቾች ለዋናው ቡድኑ የሚሆኑ ተጫዋቾችን በደንብ ማዘጋጀት አለመቻል ከዚህ በለጠ ቢሆን የሪያል ማድሪድ ተጫዋቾች ሪፕሬዘንቴሽን የሚወዱ ይመስለኛል። ምክንያቱም አንዳንዶች ተጫዋቾች ከሪያል ማድሪድ ደጋፊዎች ጋር የነበራቸው ስሜታዊ ትስስር ካርቫሃል ለምሳሌ፣ በነገራችን ካርቫሃል ተመሳሳይ ሩት ነው የተከተለው። ሪያል ማድሪድ ውስጥ ነበር፣ ወደ ሌቨርኩዘን ሄደ፣ እዛ ጥቂት ዓመታትን አሳለፈ፣ ጎለበተ። ሪያል ማድሪድ የባይባክ ኦፕሽን ነበረው፣ መልሶ ገዛው። አሁን ቅድም ስለ ኒኮ ፓዝ ባልኩ ቴክኒክ ማለት ነው። እና አሁን ካርቫሃል የሪያል ማድሪድ ሌጀንድ ወጥቶ ሌላ ቦታ ጎልብቶ እንዲመለስ ስለተደረገ ግን ደግሞ እንዳነሳሁት ቅድም ፈርናንዶ ሂየሮ ወይም አይከር ካሲያስ ወይም ራውል ጎንዛሌዝ ወይም ጉቲ አይነት ተጫዋቾች በቀጥታ ወደ ዋናው ቡድን መጥተው የጎለበቱ ተጫዋቾችና የዋናው ቡድን ተጫዋቾች የሆኑ ናቸው። እና ሰዎች ምን ብለው ያስባሉ? እንደ አይነቶቹን ተጫዋቾች በቃ ደጋፊ ሆነው ያደጉ እና ለዋናው ቡድን የተጫወቱ ሎያሊቲያቸው ፍጹም የሆነ ለምትደግፊው ክለብ መጫወት ማለት ነው። የማንም ደጋፊ ህልም ነው ይሄ ደግሞ። እና ደጋፊ የራሱን ውክልና እንደሚያደርጉ ይቆጥራል። ለዚህ ነው ከኛ መካከል የሆኑ ብለው የሚያዩዋቸው ከሌላ በዝውውር ከሚመጣ ተጫዋች በላይ የተለየ የስሜት ትስስር ይፈጥራሉ። ስለዚህ ቢኖሩ ምንም ጥያቄ የለውም በደጋፊዎቹና በክለቡ መካከል ያሉ ሰንሰለቶች ይሆናሉ፣ ቁርኝቱን ጥብቅ ያደርጉታል ማለት ነው። አሁን ሊቨርፑል ውስጥ ከርቲስ ጆንስ ለምሳሌ እድሜው አሁን በመደበኝነት ጨዋታ መጀመር ያለበት እድሜ ላይ ነው ያለው 25 26 አካባቢ መሰለኝ። እና ለሊቨርፑል አሁን ኢንተር በጥብቅ እየፈለገው ነው። ክሪስቲያን ኪቩ ወደ ቡድኑ መውሰድ ይፈልጋል ይባላል። ሊቨርፑል መሸጥ አይፈልግም። ተጫዋቹ መሸጥ የማይፈልግበት ምክንያት በስፖርታዊ ምክንያት አይተኬ ተጫዋች ስለሆነ ሳይሆን በዋናው ቡድን ውስጥና በስካውሰሮች መካከል ያለ ድልድይ ተደርጎ ስለሚቆጠር ሌላ የለም። በሊቨርፑል አካዳሚ ውስጥ በቅርብ ጊዜ ዋናው ቡድን መደበኛ ተጫዋች ይሆናል ተብሎ የሚጠበቅ ተጫዋች የለም። የትሬንት መልቀቅም አንዱ ኢሞሽናል ኢምፓክቱ እሱ የዛው የሰፈሩ ልጅ ሲደግፈው ላደገው ቡድን የተጫወተ ደጋፊዎች ራሳቸውን ሜዳ ውስጥ የሚያዩበት አይነት ስለሆነ ስለዚህ ዋናው ቡድን መጫወትን አይተካው ይሆናል። ይሄ ካልሆነ ግን እንዲህ አይነት በጣም ከፍተኛ የኢኮኖሚ ጥቅም ያገኝበታል። በዚህ መሀል የተሰሩ ስህተቶች ነበሩ። ሪያል ማድሪድ ስህተቶች ሰርቷል። ለምሳሌ አሽራፍ ሀኪሚ ላይ አሽራፍ ሀኪሚ የማድሪድ ልጅ ነው። ለሞሮኮ ብሔራዊ ቡድን ቢጫወትም የቤተሰቦቹ ሀገር ነው ሞሮኮ። ሁልጊዜ ሞሮካዊ ስሜት ነበረው። ለስፔን ለመጫወት ፍላጎትም ኖሮት አያውቅም። በጊዜ ነው የወሰነው ለሞሮኮ ለመጫወት። ለስፔን እጠራለሁ አልጠራም ብሎ ሳይጠብቅ ነው ለሞሮኮ የተጫወቱ። ግን ደግሞ ማድሪዲስታ ነው፣ የማድሪድ ከተማ ልጅ ነው እና በዚነዲን ዚዳን የአሰልጣኝነትም ጊዜ ለሪያል ማድሪድ ዋናው ቡድን መጫወት ጀምሮ ነበር። ሪያል ማድሪድ እድል ነበረው ይሄንን ተጫዋች መልሶ ማስፈረም የሚችልበትን ስምምነት አድርጎ ነበረ። ወደ ቦሩሲያ ዶርትሙንድ ሲሄድ መጀመሪያ በውሰት ነበር ሄደው፣ ከዛ ወደ ኢንተር ሄደ፣ ከኢንተር ወደ ፔዥ ሄደ። ምንም ክርክር የለውም አይደል? አሁን በዚህ ሰዓት የዓለም ምርጡ የቀኝ መስመር ተከላካይ ሊባል ይችላል አሽራፍ ሀኪሚ። ስህተት ነው ይሄ። ሪያል ማድሪድ አሁን በሁለት ክረምቶች ሁለት የተለያዩ የቀኝ መስመር ተከላካዮች አምጥቷል። አንደኛው ዴንዝል ደንፍሪስ ነው። ከዛ በፊት ትሬንት አሌክዛንደር አርኖልድ መጥቷል። ግን ሀኪሚ ምንም ጥያቄ የለውም ቶፕ ተጫዋች ነው። እንዲህ አይነት ስህተቶች እንደ ሚስካልኩሌሽን ይኖራል። አንዳንዶቹን ደግሞ አልቫሮ ካሬራስ ለምሳሌ
አልቫሮ ካሬራስን የክለቡ አካዳሚ ተጫዋች ነው። ማንቸስተር ዩናይትድ በጣም በአነስተኛ የኮምፐንሴሽን ፊ በሚል የካሳ ክፍያ ብቻ ከፍሎ ነው ተጫዋቹን የወሰደው። ከዛ ወደ ቤንፊካ ሄደ እና ማድሪድ መልሶ ሲያስፈርመው 50 ሚሊዮን ምናምን ከፍሎ ነው መልሶ ያስፈረመው። 60 ሚሊዮን ብዙ ገንዘብ ከፍለው ነው መልሶ ያመጡት እና ደግሞ እስካሁን ድረስ ቢያንስ የተሳካ ዝውውር አልነበረም። ስህተቶች ይሰራሉ፣ ጥያቄ የለውም። ለምሳሌ በባርሴሎና በኩል ኦፍ ኮርስ በአሴት ካየሹ ላሚን ያማል ቢሸጥ ክለቡ አካዳሚ ውጤት ነው። ባርሴሎና የገንዘብ ችግር ካለበት የባርሴሎና የገንዘብ ችግር ሁሉ መፍታት የሚችል ዝውውር መሆን ይችላል። መገመት ይችላልሽ ላሚን ያማል አሁን ቢዞ 300 ሚሊዮን ዩሮ ምናምን ሊዘዋወር የሚችል ተጫዋች ጄኔሬሽናል ተሰጥቶ የስፔንም የባርሴሎና ብሔራዊ ቡድን በጣም ወሳኝ ተጫዋች የባለፈው የባሎንዶር ምርጫ ላይ ሁለተኛ ሆኖ የጨረሰ እንግዲህ እድገቱ አሁን ባለው ሁኔታ የሚቀጥል ከሆነ እንደ ባሎንዶር አይነት ሽልማቶችን ማሸነፉ ገና ካሁኑ ዩሮ ያሸነፈ የዓለም ዋንጫ ያሸነፈ ካለፉት በስፔን ከተደረጉ 6 የዶሜስቲክ ውድድሮች 5ቱን ያሸነፈ ልዩ ተጫዋች ነው እና ይሄ ተጫዋች በክለቡ አካዳሚ አደገ እና የክለቡ አካዳሚ ባንዲራ ያዥ ነው ማለት ይቻላል። ግን ደግሞ የዓለም ዋንጫው ወጣት ኮከብ ተጫዋች ማን ነበር? ማርክ ካሳል እና በዚህኛው ባለፈው ስለ ላማሲያ ባነሳ ነው ጊዜ ላይ በዚህ የስፔን ብሔራዊ ቡድን ውስጥ ያለው ተጽዕኖ የዛሬ 16 ዓመት የዓለም ዋንጫ ባሸነፉበት ጊዜ ላማሲያ የነበረው አይነት ተጽዕኖ ነው። ስለዚህ ለባርሴሎና ያላቸው አስፈላጊነት ብቻ ሳይሆን ወደ ስፔን ብሔራዊ ቡድንም የተላለፈ ተጽዕኖ አለ በባርሴሎና አካዳሚ ውስጥ። አይ ቲንክ አይዲያሊ እሱ ቢሆን ጥሩ ነው፣ ግን ደግሞ እንደዛ አይሆንም። አሁን ለምሳሌ ቅድም ሪያል ማድሪድ ከዚህ ተጫዋች ዝውውር ይሄን ያህል ገንዘብ አገኘ ይሄን ያህል ገንዘብ አገኘ ነው ያልኩ ነበር። ከኒኮ ፓዝ በስተቀር አይ ቲንክ ለወደፊቱ ለሪያል ማድሪድ የመጫወት ብዙ እድል ያላቸው አይመስሉም። እነዚህ ሁሉም ተጫዋቾች ጥሩ ተጫዋቾች ናቸው። ምናልባት ግን ለሪያል ማድሪድ ላይሆኑ ይችላሉ እና አሁን ስለ ባርሴሎና የስፔን ብሔራዊ ቡድን ተጽዕኖ ሳነሳ በሪያል ማድሪድ በኩል አንደኛው በተለይ በማድሪድ ሚዲያ በኩል ከነበረው ቅሬታ መካከል አንደኛው ሪያል ማድሪድ የስፔን ሲምቦል ነኝ ብሎ ነው የሚያምነው። የአይነት ሲምቦሊዝም አለ። የስፔን አንድነት ወካይ አድርጎ ነው የሚረዳው። ፖለቲካዊ ተቋም ባይሆን ግን እንደዚህ አይነት ፖለቲካል ኦሪየንቴሽን አለ። ግን አንድም የሪያል ማድሪድ ተጫዋች የስፔን ብሔራዊ ቡድን ውስጥ አልነበር እና ይፈልጋሉ ሪፕሬዘንቴሽን። አንድ ተጫዋች ውድድሩ ሊጀመር ከኬፕ ቨርድ ከመጫወታቸው በፊት ወይም ካቦ ቬርዴን ከመግጠማቸው በፊት ግን ተዘዋውሯል። ማርክ ኩኩሬያ በኋላ የዓለም ዋንጫው ሲጠናቀቅ የሪያል ማድሪድ ተጫዋች ነበር። ውድድሩ ከተጀመረ በኋላ ነው። ግን እሱ ግን የላማሲያ ምርት ነው። የባርሴሎና ተጫዋች ነበር ወጣት በነበረበት ጊዜ። ስለዚህ የሆነ የጉድለት ስሜት አለ። የዓለም ምርጡ የሚያደርጉት በሰውየው አነጋገር ከኢኮኖሚ አንጻር ምናምን ካየ ነው ብዙ ገንዘብ ስላገኙበት ማለት ነው። ለማድሪድ ብዙ ሬቬኒው ያገኛል እንደ ተቋም። ያው እንደምታውቂው በቅርብ ጊዜ ከስንት ቀን ከ3 ከ4 ቀን በፊት አንድ ሪፖርት ወጥቶ ነበር። የሪያል ማድሪድ የ2025-26 የውድድር ዘመን በዚህ የፋይናንስ አመት 1.2 ቢሊዮን ዩሮ አግኝቶ ሌላ የዓለም ክለብ ቢሊዮን እንኳን አልደረሰም። 1.2 ቢሊዮን ዩሮ እንግዲህ ያለፉት 2 አመታት ለሪያል ማድሪድ የሜዳው ስኬት የነበረባቸው አይደሉም። የ1 ቢሊዮን ማርክ ላይ የደረሰ ክለብ የለም እና ከ2023-24 የውድድር ዘመን ጀምሮ ግን ለሶስተኛ ተከታታይ የውድድር ዘመን ሪያል ማድሪድ የ1 ቢሊዮን ዩሮ ክለብ ሆኗል። በትንሹ 1 ቢሊዮን ዩሮ ተርኖቨር ወይም ገቢ አመታዊ ገቢ ያለው ክለብ ሆኗል። አንደኛው እንግዲህ ከአካዳሚ የሚያገኘውም ዝውውር ሊሆን ይችላል። አሁን እየጠቀስን ያለ ነው ወደ 200 ሚሊዮን እኮ ሪያል ማድሪድ ገቢ 1/5 1/6 አካባቢ ይሆናል ማለት ነው። ብዙ ነው እና ተጫዋቾቹ ግን ሲሸጧቸው የወደፊቱን የኢኮኖሚ ተጠቃሚነታቸውን ፕሪዘርቭ በሚያደርግ ሁኔታ ነው። በነገራችን ላይ በቅርብ ጊዜ ሌሎችም ስሞች መጥቀስ ይችላሉ። አሁን ቅድም የጠቀስኳቸው ስሞች እንዳሉ ሆነው የነ ኒኮፓዝ፣ የነ ጎንዛሎ ጋርሲያ፣ የነ ፓላሲዮስ፣ የነ አልቫሮ ሮድሪጌስ፣ የነ ማሪዮ ጊላ አይነት ተጫዋቾች ዝውውር እንዳለ ሆኖ የአሌክስ ሜኔዝ ግን ደግሞ ፊዮረንቲና ቫልዴፔኛስን ገዝቶታል። ቦርሃ ነው መሰለኝ አሁን አሰልጣኙ እዛ ድሮ የምናውቀው አማካይ ለሱ ገንዘብ ከፍሏል። ያኮቦ ኦርቴጋ ወደ ስትራስቡርግ ሄዷል። 8 ሚሊዮን ተከፍሏል ለዚህ ተጫዋች ዝውውር። ፍራን ጋርሲያ ሌላ የአካዳሚ ተጫዋች ነው በ4 ሚሊዮን ዩሮ ተዘዋውሯል። ማሪዮ ማርቲን ወደ ሄታፌ በ3.5 ሚሊዮን ዩሮ ሄዷል። በቅርብ ሌሎች ዝውውሮች የሚያገኙባቸው ዝውውሮች ነበሩ። ከአመት በፊት ደግሞ ከያኮቦ ራሞን ወደ ኮሞ፣ ከቪክቶር ሙኞዝ ወደ ኦሳሱና፣ ከዩሲ ኤንሪኬዝ ወደ አላቬስ ከተደረጉ ዝውውሮች በድምሩ 25 ሚሊዮን ዩሮ አግኝቶ ነበር። አልቫሮ ሮድሪጌዝ ወደ ኤልቼ፣ ቼማ አንድሬስ ወደ ስቱትጋርት፣ ራፋ ኦብራዶር ወደ ቤንፊካ፣ ማርቬል ወደ ሌጋኔስ እና ሎሮንዞ አጉዋዶ ወደ አልባሴቴ ተዘዋውረዋል እና ጥሩ ከተጫወቱ ሊመለሱ የሚችሉበት ዊንዶ አለ መልሶ ተጫዋቾችን ማስፈረም የሚችልበት። ሙኞዝም ላይ ተመሳሳይ ስምም ክሎዝ ነበሩ ኮንትራቱ ላይ
አሁን ቪኒሽስ ባለበት ሌላ አፕግሬድ ማስፈረም በሚፈልጉበት ቦታ መጫወት አይችልም ብለው ስለደመደሙ ነው ተጫዋቹን ያላመጡት። እና እንዲህ አይነት ጥቅም እየሰጠ ነው የሪያል ማድሪድ አካዳሚ ላፋብሪካ የሚባለው ለዋናው ቡድን ተጫዋቾቹ ባይጫወቱ እንኳን ግን ለክለቡ የፋይናንስ የጀርባ አጥንት መሆን ግን ችለዋል። አያበቃምም ግን ሲሸጡ የኒኮ ፓዝ ጉዳይ ተሸጠና ለቆሙ አላበቃ ሪያል ማድሪድ መልሶ ማስፈረም የሚችልበት ስምምነት አድርጎ ነው ተጫዋቹን የሸጠው ብዙ ገንዘብ አግኝቶበት ጭምር። ጎንዛሎ ጋርሲያን የ30% ስቴክ አስቀርቶ ነው የሸጠው። በብዙዎቹ ዝውውሮች ላይ ተመሳሳይ ነገር ታያለሽ እና ለየት ያለ አካሄድ መሰለኝ ሌላ ክለብ በዚህ ሬጉላሪቲ የሚያደርግ ክለብ አላየሁም። በአንድ ተጫዋች ስምምነት ላይ በሌላ ተጫዋች ላይ ተጠቅሶ ልታይ ትችላለሽ፣ ግን በዚህ መደበኝነት የሚያደርግ ሌላ ክለብ አላየሁም እና የሚያነጋግር ሆኖ አግኝቼው ነው። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።